ሰላም የተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። በርከት ያሉ ጉዳዮችን የነገርናችሁ ያነሳን እንቆያለን። በአውሮፓ ቻምፒየንስ ሊግ ትናንትና አርሰናል ክለብ ብሩዥን ከሜዳ ውጭ አሸንፏል። በርከት ያሉ ተጫዋቾች ወደ 8 ያክል ተጫዋቾች ከዋናው ቡድን ባልነበሩበት ጨዋታ አስገራሚ ብቃትን አሳይቶ ጨዋታው 3-0 ተጠናቋል። በዝርዝር ከጨዋታው በኋላ ምን ተባለ፣ ስለ አርሰናል የዋንጫ ግስጋሴም ምን አስተያየቶች እየተሰጡ ነው፣ በስፋት እንመለከተዋለን። አብራችሁን ስትቆዩ ትሰሙታላችሁ። ከዛ በተጨማሪ ሌሎች ጉዳዮችን በስፋት እንመለከታለን። በዋነኝነት ግን የአርሰናል የክለብ አምበልነት ጉዳይ በትልቅ ደረጃ እየተነሳ ይገኛል። ከአምበልነት ጋር በተያያዘ ዴክላን ራይስ ወይስ ደግሞ ማርቲን ኦዴጋርድ የሚለው በብዙዎች ዘንድ እየተነሳ በተደጋጋሚ እየሰማ ነው የምንገኘው ጉዳይ ነው። በዚህ ሀሳብ ላይ የተሰጡ ጉዳዮች አሉ። የቀድሞ ተጫዋቾች ኖርዌያዊው የቀድሞ የሊቨርፑል ተከላካይ የሰጡ አስተያየት አለ። ሌስኮት እንግሊዛዊው በተመሳሳይ ያነሷቸው ጉዳዮች አሉ። እነዚህ ጉዳዮች ላይ ሀሳቦቻችሁን አካፍሉን። በተለይ ዴክላን ራይስ ወደ አምበልነት መምጣት አለበት ወይስ ደግሞ ራሱ ማርቲን ኦዴጋርድ መቀጠል አለበት የሚለውን አንሱልን። ከአርሰናል የቀድሞ አምበሎች ጋርም በተያዘ የሚነሳ ሀሳብ አለ። ፓትሪክ ቪዬራ እንዲሁም ደግሞ ጆን ቴሪ፣ ቶኒ አዳምስን እናነሳለን። የተሻለው አምበል ከነዚህ ሶስት ተጫዋቾች ማን ነው? በፕሪሚየር ሊግ ላይ የሚጠቀሱ አምበሎች ናቸው። በስኬት ብቻ አይደለም ቡድን በመምራትም ጭምር ማን ነው የተሻለው የሚለውን እያነሳን እንቆያለን። በዋንጫ ፉክክር ላይ ምን እድል አለው አርሰናል? በቻምፒየንስ ሊግ ትናንትና ያሳየው ብቃት ኖኒ ማዱዌኬ፣ ቪክተር ዮኬሬሽ እንዲሁም ገብርኤል ማርቲኔሊ፣ ገብርኤል ሱስን በተመለከተ የምናነሳቸው ነጥቦች አሉ። ጨዋታውን እንዴት ተመለከታችሁት? እንዴት ያለ ጨዋታ ነበረ? በስፋት የምናነሳቸው ነጥቦች ላይ ተሳትፏችሁን እንፈልጋለን። ሀሳቦቻችሁን ጻፉልን። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆኑ። የእናንተን እያንዳንዱ መልእክት እንጠብቃለን። ትናንትና በርከት ያሏቸው አድማጮቻችን መልእክቶቻችሁን ልካችሁልናል፣ ግምቶቻችሁን አስቀምጣችኋል። እንመለስበታለን። ከጨዋታው አስቀድመን ጨዋታውን በተመለከተ የሚነሱ ነጥቦች አሉ። እነሱን እናንሳ። አስቀድሞ በመጀመሪያው አጋማሽ ላይ በተለይ የግል ብሪሊየንሱን የተጠቀመበትን ግብ ተመልክተናል። በኖኒ ማዱዌኬ በኩል ከመስመር ኳሷን እየገፋ ሄዱ። 5ኛው ደቂቃ ላይ ጉልበቱን ተጠቅሞ በአስገራሚ ብቃት ተጫዋቾችን ካለፈ በኋላ በሚገርም አንግል በጣም ቆንጆ ግብ ነበረ ትናንትና ያስቆጠረው። አርሰናልንም ወደ ጨዋታ የመለሰ አርሰናል መሪነቱን በደንብ እንዲያጠናክር በቻምፒየንስ ሊግ ላይ የረዳች ግብ ነበረች። ከዛ በኋላ 47ኛው ደቂቃ ላይ በድጋሚ ከረፍተ መልስ ማርቲን ዙሜንዲ የተሻገርለትን ኳስ ወደ ግብነት ቀይሮ ጨዋታው 2-0 ቀጥሎ ማርቲኔሊ ደግሞ ሌላ ግብ በጣም በአስገራሚ ሁኔታ አስቆጥሮ ጨዋታው በአጠቃላይ 3-0 በሆነ ውጤት ተጠናቋል። በትናንትናው ጨዋታ ላይ እንግዲህ የኖኒ ማዱዌኬ ብቃት በጣም የሚያስገርም ነበር። ያርሰናልም እያንዳንዱ ግስጋሴ በደንብ በእያንዳንዱ ሂደት እየተመለከት ነው እንገኛለን። ትናንትናም በአስገራሚ ሁኔታ ተከታታይ ድሎችን ያስመዘገበበት ነበር። ቁጥሮች ብዙ ይናገራሉ። ቻምፒየንስ ሊግ ላይ ትናንትናም ሳነሳው ነበር 10 ተከታታይ ጨዋታ አርሰናል ማሸነፍ ችሏል። ያ ማለት ደግሞ በትልቅ ደረጃ ክብረ ወሰኑን ማስቀጠል የሚችልበትን እድል የተመለከትንበት እንደሆነ ማንሳት ይቻላል። አሁንም በቀጣዩ 2 ጨዋታዎች ይቀራሉ። በእነዚህ ጨዋታዎች ላይ ማሸነፍ የሚችል ከሆነ በሊቨርፑል ብቻ የተያዘውን ክብረ ወሰን መጋራት ይችላል። 10 ተከታታይ ጨዋታዎችን በቻምፒየንስ ሊግ ግን አሸንፏል። የመጀመሪያው ጨዋታ በ5-1 በሆነ ውጤት ስፖርቲንግ ሊዝበንን ያሸነፈበት ነበር። ከዛ በኋላ ሞናኮ፣ ከዛ በኋላ ዳይናሞ ዛግሬቭን ሁለቱንም ጨዋታው 3-0 በሆነ ውጤት ጂሮናን 2-1፣ አትሌቲክ ቢልባውን 2-0፣ ኦሎምፒያኮስን 2-0፣ አትሌቲኮ ማድሪድን 4-0፣ ስላቪያ ፕራን 3-0፣ ባየር ሙኒክን 3-1፣ ትናንትና ደግሞ ክለብ ብሩዥን ያሸነፈበት ጨዋታ 3-0 ውጤት የሚጠቀስ ነው። በእነዚህ ጨዋታ ሂደቶች በሙሉ አርሰናል 17 ጨዋታዎችን አድርጓል። እነዚህ 17 ጨዋታዎች ትርጉማቸው ብዙ ነው። በእነዚህ 10 ጨዋታዎች 17 ግቦችን አስቆጥሯል። አንድ ግብ ብቻ ነው የተቆጠረበት። በዘንድሮ ውድድር ዘመን አትሌቲክ ቢልባውን፣ ኦሎምፒያኮስን፣ ሙኒክን፣ ስላቪያ ፕራግን፣ አትሌቲኮ ማድሪድን ያሸነፈባቸው ጨዋታዎች የሚጠቀሱ ናቸው። በጣም ድንቅ ጉዞ ላይ እንዳለ በትክክል መናገር ይቻላል። በትናንትና ጨዋታ ላይ ማርቲን ዙሜንዲ በጣም ጥሩ ከተንቀሳቀሱ ተጫዋቾች መካከል የሚጠቀስ ነው። ፋይናል ሰርድ ኢንትሪዎቹ 10 ነበሩ። በትናንትናው ጨዋታ ላይ 4 ዲዋሎችን አሸንፏል። ቢግ ቻንስ 3 ክሬት አድርጓል። ብዙ ቁጥሮቹ በጨዋታው ላይ በሜዳው ላይ ምርጥ ከነበሩ ተጫዋቾች መካከል የሚጠቀስ ተጫዋች እንደሆነ በደንብ የሚያሳዩ ነው። ከኖኒ ማዱዌኬ ጋር በተያዘ ለምሳሌ የመጀመሪያው 45 እንቅስቃሴዎቹን የመጀመሪያው 45 የነበረውን ቁጥሮች ብቻ እንኳን ብንመለከት በጣም ብዙ ነገሮች ሊነግረን ይችላል። ከተጫዋቹ ጋር በተያዘ ለምሳሌ
በሜዳ ላይ በመጀመሪያው አጋማሽ ብዙ ዲያሎችን ያሸነፈ ተጫዋች ነው። ብዙ ሾቶችን ያደረገ 3 የግብ ሙከራዎችን ያደረገ 2ቱ ኦን ታርጌት ነበሩ። ቴኮኖችን ደግሞ በማድረግ በተደጋጋሚ ተመልክተናል። በፈርስት ሃፍ ብቻ በብዙ ቁጥሮች በብዙ መለኪያዎች የሚገርም ነበረ። ለሱ ግብ የአርሰናል ተጫዋቾች ለምሳሌ ኬፓ አሪዛባላጋ፣ ሪካርዶ ካላፊዮሪ፣ ጋብሪኤል የሱስ እንዲሁም ቡካዮ ሳካ ከተቀያሪ ወንበር ላይ መጥተው ከእሱ ጋር ደስታቸውን ሲገልጹ ነበር። በመጀመሪያው ግቡ ላይ በጣም ቆንጆ ግብ ነበር ያስቆጠረው። ማበረታቻዎቹን በሙሉ ተመልክተናል። ስለ ተጫዋቹ ወደ አርሰናል ሲመጣ በተደጋጋሚ ብለነዋል። ብዙ አርሰናል ደጋፊዎች ብዙ ጠብቁ ስንል ነበረ። ከዛ በተጨማሪም የሚያሳያቸው በእያንዳንዱ ጨዋታዎች ላይ ያለው ብቃት የሚገርም አይነት ተጫዋች እንደሆነ በተደጋጋሚ ብዙ ብለንበታል። አሁንም ያንን በትክክል እያሳየ ያለ ተጫዋች ነው። ያንን ከተጫዋቹ ብቃት ጋር በተያዘ ሰንሴሽናል ታለንት የሚባል ነው ኖኒ ማዱዌኬ። የእንግሊዛዊ ተጫዋች ዳይሬክትነሱ የሚገርም ነው። ቀጥተኛ የሚባል ተጫዋች ነው። ኳስን ይዞ ፍርሃት አልባ ነው። ኮንፊደንሱ የሚገርም ነው። ወደፊት ብቻ መሄድ የሚችል ተከላካዮች ላይ በቀጥታ የሮጠ ለተከላካዮች ፍርሃትን የሚለቅ አይነት ተጫዋች ነው። በጣም ዲፍረንት የሆነ ዳይሜንሽንን ይዞ ለአርሰናል ማጥቃት የመጣ አይነት ተጫዋች ነው። ባልነበረባቸው በጉዳት ባልነበረባቸው ሳምንታት አርሰናል ምን እንዳጣ የእሱን ፍጥነት የእሱን የግብ ትሬት መሆን ስጋትነትን በደንብ የተመለከትንበት ነበር። ከጨዋታው መጠናቀቅ በኋላ ፈጣሪን በደንብ አመሰግናለሁ ብሏል። እንደዚህ አይነት እድሎች የቡድን አጋሮቼ በእኔ ላይ የሚተማመኑ እንዲሆኑ እፈልጋለሁ። ኮንሲስተንሲን በክለብ ደረጃ በሀገር ደረጃ ማሳየት እፈልጋለሁ። ያንን ማምጣት እፈልጋለሁ የሚል አስተያየቱን ሰጥቷል። ለሁሉም እነዚህ ከኖኒ ማዱዌኬ ጋር በተያዘ የሚነሱ ዝርዝር ሀሳቦች ናቸው። በጣም ጥሩ ብቃትን አሳይቷል። ጋብሪኤል ማርቲኔሊ ትናንትና ግብ አስቆጥሯል ብያለሁ። 5ኛ ተከታታይ ጨዋታ ላይ ግብ አስቆጥሯል። አንድ ጨዋታ ላይ ብቻ ነው ያላስቆጠረው፣ እሱም ያልተሰለፈበት ያልነበረበት ጨዋታ ነው። በነበረባቸው ጨዋታዎች ላይ በሙሉ ዘንድሮ በቻምፒየንስ ሊግ አስቆጥሯል። በአርሰናል ታሪክ አንድም ተጫዋች ይህንን አድርጎ አያውቅም። በጣም አርሰናልን የታደገ የመጀመሪያው ጨዋታ ላይ እናስታውሳለን። ተቀይሮ ገብቶ በደቂቃዎች ውስጥ ግብ ያስቆጠረበት ጨዋታ ከአትሌቲክ ቢልባኦ ጋር አርሰናል ከሜዳው ውጭ ያደረገው ጨዋታ ነበረ። ኦሎምፒያኮስን ሲገጥም አስቆጥሯል። አትሌቲኮ ማድሪድ ላይ አስቆጥሯል። ባየር ሙኒክ ላይ አስቆጥሯል። ትናንትና ደግሞ ክለብ ብሩጅ ላይ 5ኛ ተከታታይ ጨዋታ ቀደም እንዳልኩት ነው። አርሰናል 10 ተከታታይ ጨዋታዎችን ያሸነፈበት ድንቅ ጨዋታ ነው። ቻምፒየንስ ሊጉንም በደንብ እየመራ እንዳለ ተመልክተናል። ትናንትና ከጋብሪኤል የሱስ ጋር ከአርሰናል ተጫዋቾች ጋር በተያዘ የጋብሪኤል የሱስ የቪክቶር ዮኬሬሽ ጉዳይ ይነሳል። አንድ ወጣት ተጫዋቾች ግን ላንሳላችሁ፣ ማርሌይ ሶሎሞን ይባላል። ሶሎሞንን በተመለከተ ትናንትና ሊጫወት እንደሚችል ቅድሚያ ግምት ስሰጥ ነበረ። ያንንም በሜዳ ላይ ተመልክተናል። በሜዳ ላይም የደቂቃዎች አግኝቶ ተጫውቷል። ከጨዋታዎቹ ጋር በተያዘ ቤን ዋይትን ቀይሮ በተከላካይ ስፍራ ላይ በመስመር ተከላካይ ቦታ ላይ ተጫውቷል። 16 ዓመቱ ላይ ይገኛል። ሚኬል አርቴታ ለሱ በጣም ፍጹም ደስተኛ ነኝ፣ ለወደፊቱ ኮንሲደር የምናደርገው ወደፊት የአርሰናል ተስፋ እሱ ላይ እንዳለ የአርሰናል እቅድ እንደሆነ የምናምንበት አይነት ተጫዋች ነው። ሁል ጊዜ ከሞላ ጎደል በየቀኑ ከኛ ጋር ልምምድ ይሰራል። በጣም ፐርፎርም ያደርጋል። በየዕለቱ እድሎችን ሲያገኝ ደግሞ በደንብ ይጠቀምበታል ብሎ እንደሚያምን ሚኬል አርቴታ ተናግሯል። ከተጫዋቹ ጋር በተያዘ እሱ ብቻ አይደለም፣ ሌሎችም ተጫዋቾች በአርሰናል ታሪክ በቅርብ ጊዜያት ላይ ተመልክተናል። ለምሳሌ ጃክ ዊልሼር 16 ዓመቱ እያለ በቻምፒየንስ ሊግ ላይ ተጫውቷል። ማክስ ዳሞን በ15 ዓመቱ፣ ትናንትና ደግሞ ማርሌይ ሶሎሞን። ያ ማለት በእንግሊዝ ክለቦች ታሪክ በቻምፒየንስ ሊግ 3 ተጫዋቾችን 16 ዓመት ወይም ከዛ በታች የሆናቸውን ተጫዋቾች በማሰለፍ አርሰናል የመጀመሪያው ቡድን ሆኗል። በእርግጥ የማክስ ዳሞን ታሪክ ለብቻው የሚቀመጥ ነው። በቻምፒየንስ ሊግ ታሪክ በእድሜ ትንሹ፣ በሁሉም በአርሰናል ብቻ አይደለም፣ በእንግሊዝ ክለቦች ብቻ አይደለም፣ በቻምፒየንስ ሊግ ታሪክ በሙሉ በእድሜ ትንሹ ተጫዋች እንደሆነ ተመልክተናል። ጋብሪኤል የሱስና ቪክቶር ዮኬሬሽን የተመለከቱ ጉዳዮችን ላንሳ። 332 ቀናት አልፈውት ነበር ማንቸስተር ዩናይትድ ከአርሰናል በኤፍኤ ካፕ ከተጫወቱ። የዛ ጨዋታ ነበር ለመጨረሻ ጊዜ በሜዳ ላይ የተመለከት ነው ጋብሪኤል የሱስን። ትናንትና ወደ ሜዳ ተመልሶ 30 ደቂቃ በላይ በሜዳ ላይ 62ኛው ደቂቃ ላይ ወደ ሜዳ ገብቶ ተቀይሮ ገብቶ ተጫውቶ ተመልክተነዋል። ጨዋታው 3 ግቦች ከተቆጠሩበት በኋላ ብዙ ትልቅ ለውጦች በማይኖሩበት ሰዓት ላይ ወደ ሜዳ የገባ ተጫዋች ነው። ነገር ግን በጨዋታው ላይ 2 ነገሮችን ማንሳት ያስፈልጋል። ቪክቶር ዮኬሬሽን በተመለከተ
ሊነሱ የሚገባቸው ጉዳዮች አሉ። የ28 ዓመቱ ብራዚላዊው ጋብሪኤል ሱስ እሱን ቀይሮ ነው የገባው። ቪክተር ዮኬሬሽ በሜዳ ላይ ወደ 62 ያክል ደቂቃዎችን አሳልፏል። በእነዚህ ጊዜያት ላይ ግን ጋብሪኤል ሱስ በመጨረሻ ደቂቃዎች ላይ ተቀይሮ ገብቶ ያሳየው ብቃት ለምሳሌ እንደ ቪክተር ዮኬሬሽ ያክል ተመጣጣኝ የግብ ሙከራዎችን አድርጓል። ብዙ ኳሶችንም ከቪክተር ዮኬሬሽ የበለጠ ኳሶችን ነክቷል። ለግብ የቀረቡ ድሎች ነበሩት። የግቡ አግዳሚ የመለሰበት አጋጣሚ በትልቅ ደረጃ የሚነሳ አጋጣሚ ነበረ። በጨዋታው ዙሪያ የቪክተር ዮኬሬሽን እንቅስቃሴ ግን እያጣጣለን አይደለም። ለምሳሌ ቪክተር ዮኬሬሽ ሲኖር የአርሰናል የመስመር አጥቂዎች ቡካዮ ሳካ፣ ጋብሪኤል ማርሴሊ፣ ሊያንድሮ ትሮሳር እንዲሁም ኖኒ ማዱዌኬ በጣም ፍሎሪሽ ያደርጋሉ። ኤዜንም ጨምሮ ያንን በተደጋጋሚ ተመልክተናል። እሱ ተከላካዮችን በደንብ መያዝ የሚችል ለቡድኑ መስዋዕት መሆን የሚችል ትክክለኛ ሴንተር ፎርዋርድ እንደሆነ በደንብ እየተመለከተ እንገኛለን። የአርሰናል የግብ መጠን ባለፉት ጊዜያት ላይ ቪክተር ዮኬሬሽ ወደ መጀመሪያ አሰላለፍ ባልገባባቸው ሰዓቶች ላይ ቀንሶ ነበር። በቅርብ ጨዋታዎች ላይ ደግሞ ያንን መሻሻሎች እንጠብቃለን በየጨዋታው። ለምሳሌ ባለፈው ትሮሳርድ ግብ ያስቆጠረው ቪክተር ዮኬሬሽ ወደ ሜዳ ከገባ በኋላ ነው። በቀጥታ ከሱ ጋር የሚገናኙ ላይሆኑ ይችላሉ። የእሱ እንቅስቃሴዎች ግን ቀጥተኛ ተዛማች ነገሮችን ይዘው ይመጣሉና ያንን እንመለከታለን። ፉክሮቹ በደንብ ጠንከር ብለው በቀጣይ ቀናት ደግሞ ከሀቨርስም ይመለሳልና የእናንተ ሀሳብ ምን ይመስላል በዚህ ጉዳዩ ላይ የሚለውን ጻፉልን። ከዛ ውጪ ሌላ አንድ ጉዳይ አነሳለሁ ስል ነበረ በአርሰናል ቤት አሁን ማን ነው አጥቂ ሆኖ መሰለፍ ያለበት? ቪክተር ዮኬሬሽ ነው? ጋብሪኤል ሱስ ነው? ወይስ ደግሞ ከሀቨርስ ነው? ሚኬል ሜሬኖ ነው የሚለውን ጻፉልን። የእናንተን ሀሳቦች እንፈልጋለን። ከኖኒ ማዱዌኬ ጋር በተያዘ እንዴት ነው እንቅስቃሴው? ያስቆጠራት ግብ ምን አይነት ነበረች? ትናንትና ጋብሪኤል ማርቲኔሊ ተጠይቆ ነበረ። ካንተና ከኖኒ ማዱዌኬ ግብ የማናችሁ ያምራል፣ የማናችሁ ቆንጆ ግብ ነበረ ተብሎ ተጠይቆ የሰጠው አስተያየት በጣም የሚያስገርም ነበረ። ከሁለታችን የኖኒ ማዱዌኬ ግብ በጣም የሚያምር ግብ ነበረ በሚል አስተያየቱን ሰጥቷል። ቲኤንቲ ላይ ቀርቦ የቀረበለት ጥያቄ ነበረ። ክሪስቲያን ኖርጋርድ ትናንትና በተከላካይ ስፍራ ላይ ነበረ የጀመረው። በተከላካይ ስፍራ ላይ የአማካኝ ስፍራ ተጫዋች ነው። ነገር ግን አስገራሚ አጋጣሚ ነው። ተጫዋቹን በተለይ ትናንትናም ከትናንትና በስቲያም ስናነሳቸው ከነበሩ ጉዳዮች መካከል ብዙ ሞመንቶች፣ ብዙ ድሎች የተሰጡት አይደለም የሚሉ ጉዳዮች ይነሳሉ። ያንን ደግሞ በደንብ ተመልክተናል። ያንን በሜዳ ላይ ተቀይሮ እየገባ በመጀመሪያ አሰላለፍ እድሎችን ባገኘባቸው ጨዋታዎች ሁሉ እያስመለከተን ቀጥሏል። ከጋብሪኤል ሱስ ጋር በተያያዘ ግን ከሰሞኑ በአርሰናል ልምድ እየሰራ እንዳለ ስነግራችሁ ነበረ። አሌክስ ኦክስላዴ-ቻምበርሊን እሱንም በተመለከተ ጋብሪኤል ሱስን በሜዳ ላይ በሚያደርጋቸው እንቅስቃሴዎች በደንብ ይሸፍናል። ጋብሪኤል ሱስን በተመለከተ የሚሰጣቸው አስተያየቶች በደንብ ሲደመጡ ነበር። አንድ አስተያየት ሰጥቷል ጋብሪኤል ሱስን በተመለከተ እኔ ከሱ ጋር በተለያዩ አጋጣሚዎች ላይ ብዙ ጊዜ በተቃራኒ ተጫውቻለሁ። ነገር ግን አሁን በአንድ ላይ ልምድ ስንሰራ ስመለከተው ባለፈው ለምሳሌ ማንቸስተር ዩናይትድን ከ21 ዓመት በታች ቡድን ሲገጥሙ አሌክስ ኦክስላዴ-ቻምበርሊን የአርሰናል መለያ ለብሶ በጨዋታ ጊዜ እንዲያገኝ በሚኬል አርቴታ ውሳኔ ጨዋታው ላይ ተሰልፎ ነበር። ጋብሪኤል ሱስ ማክስ ዳውማን የተሰለፉበት ማክስ ዳውማን ግብ ያስቆጠረበት ጨዋታ እንደነበረ እናስታውሳለን። ጋብሪኤል ሱስ እኔ አሁን ስመለከተው በጣም ያስገረመኝ ተጫዋች ነው። አጨራረሱ የሚገርም ነው። እንዴት ታትሮ እንዴት ጠንክሮ እንደሚሰራ ሁል ጊዜ እሱ ማየት በጣም የሚያስገርም ነው። በጣም ሻርፕ ነው። ፊኒሺንጉ፣ አጨራረሱ በጣም የሚያስገርም አይነት ተጫዋች ነው የሚል ነገር አንስቷል። ሌሎችንም ተጫዋቾች በእርግጥ አንስቷል። ለምሳሌ ማክስ ዳውማንን፣ ኤታን ኗኔሪን፣ ሉዊስ ስኬሊን በተመለከተ አቢሊቲ ዋይዝ የሚል ነገር አንስቷል። በብቃት ደረጃ፣ በተሰጥኦ ደረጃ፣ በታለንት ደረጃ የሚገርሙ ተጫዋቾች ናቸው። የሚያሳዩት ካራክተር በዚህ ታዳጊነታቸው በጣም ልዩ ተሰጥኦ እንዳላቸው መናገር ይቻላል የሚል ነገሩን አስቀምጧል። ቅድም ያነሳውላችሁን ጥያቄ እንዳትዘነጉት፣ ሀሳቦቻችሁን ጻፉልን። ማርቲን ኦዴጋርድ እና ከቡካዮ ሳካ ወይም ደግሞ ከዴክላን ራይስ ማን ነው ትክክለኛ አምበል ሆኖ ቡድኑን መምራት ያለበት? የእናንተን ሀሳብ ጻፉልን። ወደ በኋላ ላይ መለስ ብለን የምናነሳቸው ጉዳዮች አሉ። የትናንትናው ጨዋታ ብዙ የሚነሱ ነጥቦች አሉ። ገና ከመጀመሪያው መነጋገሪያ ነበር የጨዋታው ሰዓት ወይም የመጀመሪያ አሰላለፍ ተቀያሪ ወንበሮችም ተጫዋቾች ተቀያሪ ወንበር ላይ የሚቀመጡ ተጫዋቾች ይፋ ሲደረጉ አንድ ያልተመለከትነው ስም ነበረ። ኔዘርላንዳዊው ጁሪን ቲምበር
ጁሪን ቲምበር በሜዳ ላይ አልተሰለፈም፣ በተቀያሪ ወንበር ላይም አልነበረም። ወደ ቤልጅየም ግን ተጉዟል። ለምንድን ነው ከስብስቡ ውጭ የተደረገው? ሚኬል አርቴታ ቢያንስ የጨዋታ ጌም ታይሙን ማኔጅ ማድረግ ቢፈልግ በተቀያሪ ወንበር ላይ እንኳን ያስቀምጠው ነበረ። ነገር ግን ከዚህ በፊት ስንጠብቀው የነበረው በጨዋታ ላይ እንደሚሰለፍ ነበረ። ነገር ግን ሳይሰለፍ ቀርቷል። በጉዳት ምክንያት እንደሆነና መጠነኛ የመጨረሻ ልምድ ላይ መጠነኛ ጉዳት እንዳጋጠመው ተነግሯል። ሆፉሊ በጣም ተስፋ እናደርጋለን ጉዳቱ ረጅም እንደማይሆን። አርሰናል ጁሪን ቲምበር ሲጨመር አሁን በዚህ ጨዋታ ላይ ይዟቸው ያልሄዱ 8 ተጫዋቾች አሉ። ከነዚህ መካከል ክርስቲያን ሞስኬራ፣ ጋብርኤል ማጋሌሽ እንዲሁም ዊሊያም ሳሊባ ጁሪን ቲምበርን ስንጨምር 4 የመሀል ተከላካዩ መሆን የሚችሉ 4 የመጀመሪያ ተሰላፊዎች መሆን የሚችሉ ተጫዋቾች ናቸው። ከሀቨርስ፣ ትሮሳርን፣ ዴክላን ራይስን ስንጨምር ደግሞ እነ ማክስ ዳውማንን ስንጨምር የአርሰናል የቡድን ስብስብ እነዚህን ያክል ተጫዋቾችን በጉዳት አቶ እንኳን እንዴት ያለ በጣም ተፎካካሪ ቡድን እንደተገነባ የሚያሳይ ነው። ከትሬኒንግ ጋር በተያያዘ ሚኬል አርቴታ በትሬኒንግ ነው ወይ ጫና በዝቶባቸው ነው ወይ ጉዳት የሚያጋጥማቸው ተብሎ ሲጠየቅ ነበረ። ትናንትና ማንስቼዋለሁ። 20 ደቂቃ ነው ለምሳሌ መጨረሻ ልምድ የሰራ ነው። ያን ያክል ብዙ ልምዶችን አንሰራም፣ ጊዜም የለንም ልምድ ለመስራት። ስለዚህ ጉዳቱ ከዛ የመጣ አይደለም። ለማሻሻል ግን ጥረት እናደርጋለን። በጣም ዳንጀረስ የሚል አደገኛ ሰርክል ነው ያለንበት ሁኔታ የሚል ሀሳቡን ሰጥቷል። ለሁሉም እነዚህ በዋነኝነት ጨዋታውን በተመለከተ ማርሎን ሰሎሞን እድል ያገኘበት፣ ኖኒ ማዱኬ ፍሎሪሽ ያደረጉበት በጣም አሁንም በፕሪሚየር ሊጉ ላይ የሱን እያንዳንዱ ብቃት የምንፈልገው አይነት ነው። ኖርጋርድ በተከላካይ ስፍራ ላይ በጣም ጥሩ ፐርፎርም ያደረገበት ነበር። ለምሳሌ ኖርጋርድን ቀይሮ አላስወጣውም። ከጨዋታው ጋር በተያዘ ቅያሬዎች ላይ ተመለከት ነው። ለምሳሌ ኤታን ንዋኔሪ ወደ ሜዳ ሲገባ አንደኛው ሪካርዶ ካላፊዮሪም ወደ ሜዳ በገባበት ሰዓት ላይ ተቀይሮ የወጣው ካላፊዮሪም በተቀያሪ ወንበር ላይ ነበረ። እሱም ጌም ታይሙን ማኔጅ ለማድረግ የተወሰነ ውሳኔ ነበረ። ሉዊስ ስኬሊ ሙሉ ደቂቃውን ሲጫወት የተመለከትነው ተጫዋች ነው። ከዚህ ፒየሮ ኢንካፔ ጋር በተያዘ ተቀይሮ የወጣው አንደኛው አሁን ሲኒየር የሚባለው የቡድኑ ተከላካይ ብቸኛ የቀረ ተጫዋች እሱ ይመስላልና እሱንም የጌም ታይሙን ማኔጅ ለማድረግ እንጂ ጉዳት አጋጥሞት እንዳልሆነ መናገር ይቻላል። በቀጣይ አርሰናል ጥንካሬን እነዚህ ተጫዋቾች ጥንካሬ ሲመለሱ በደንብ የሚጠበቅ ነው። እነ ጋብርኤል ማጋሌሽ ሌሎችም ተጫዋቾች ከሪዮ ፈርዲናንድ ጋር በተያዘ አንድ አስተያየት ሲሰጥ ነበረ። በተለይ አርሰናል አሁን ከማንቸስተር ሲቲ በ2 ነጥብ ብቻ ነው በልጦ የተቀመጠው። ከአስቶን ቪላ በ3 ነጥብ በዋንጫ ድሉ ላይ ምን እድል አለው በሚለው ጉዳይ ላይ ተጠይቆ ነበረ። ሪዮ ፈርዲናንድ የሰጠው አስተያየት አለ። በተለይ በጣም ጠንካራ ስራ እየሰሩ ይገኛሉና አሁን ባሉበት ሂደት የዋንጫ ትክክለኛ ተገማች ቡድን አርሰናል ነው። በእርግጥ ጉዳቶች አርሰናልን ከስር እየመዘመዘ የገደለው ይገኛል ብሏል። ነገር ግን አሁንም ቢሆን የማስበው አርሰናል ዋንጫ እንደሚያነሳ ነው። ያንን ለማድረግ በጣም ቁርጠኝነቱ አላቸው። ሰክሰስን ስታርቭ አድርገዋል። ሰክሰስን ተጠምቷል። ስኬትን ፍለጋ ላይ ናቸው የሚል ሀሳቡን አንስቷል። አሁንም ተገማቹ ቡድን አርሰናል ነው ብሏል። ካርሎ አንቸሎቲ ደግሞ አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ ቅድሚያው ተገማች ቡድን ነው። በእርግጥ አርሰናል ብቻ አይደለም። እኔ የቶትናም ደጋፊ ነኝ፣ ሪቻርልሰን አለ፣ ሌሎችንም ቡድኖች እየጠሩ የኒውካስል ደጋፊ ነኝ እነ ብሩኖ ጉማሬዥ አሉ ሲሉ ነበር። በአርሰናል ደግሞ ጋብሪኤል አለ ብለዋል። በእርግጥ ጋብሪኤል ማርቲኔሊ ብቻ አይደለም፣ ጋብሪኤል ማጋሌስም አለ፣ ጋብሪኤል ሱስም አሁን ተመልሷል። ስለዚህ እነሱን በተመለከተ በድጋፍ ስሜት ሳይሆን ፕሪሚየር ሊጉን በማሸነፍ ረገድ ቅድሚያ ግምት አርሰናል ይሰጠዋል የሚል ሀሳባቸውን አንስቷል። በቻምፒየንስ ሊግ ላይ ደግሞ ወይ ሪያል ማድሪድ ወይ አርሰናል ያሸንፉታል የሚል ግምታቸውን ሰጥተው ተመልክተናል። ለሁሉም በዝርዝር የሚነሳ አይነት ጉዳይ ነው። ቀደም ያነሳውላችሁን የአምበልነት ጉዳይ ላንሳ። የእናንተ አምበል ማን ነው? የቀድሞ ተጫዋቾችን አስቀድሜ ላንሳ። ፓትሪክ ቪዬራ፣ ጆን ቴሪ እንዲሁም ደግሞ እነ ቶኒ አዳምስ ይጠቀሳሉ። በፕሪሚየር ሊጉ አምበል ጥሩ የቡድን መሪዎች ማን ናቸው? ትክክለኛ መሪ በትክክል በተግባር መምራት የሚችሉ ተደማጭነት ያላቸው የቡድን አጋራቸው ብቻ አይደለም ተቃራኒ ቡድን እንኳን የሚፈራቸው አይነት አምበሎች ናቸው ስማቸውን የጠሯቸው። ፓትሪክ ቪዬራ በአርሰናል በኩል ጆን ቴሪ በቼልሲ እነ ሮይኪን ይጠራሉ። ቶኒ አዳምስም የሚጠራ አይነት አምበል ነው። አሽሊ ኮል ከሰሞኑ አንድ ቆይታ ነበረው ስለ አምበልነት ሳነሳ በፕሪሚየር ሊጉ ከሁሉም በላይ የሚደርስበት የሌለ አምበል ነው ብሎ አስቀምጦታል። ከፓትሪክ ቪዬራም ከጆን ቴሪም የበለጠ ሁለቱም በሱ ስር ሰርቷል። ቶኒ አዳምስ የሚገርም የአምበልነት ሰክሰስ ምልክት ነው ብሏል። 4 የፕሪሚየር ሊግ ዋንጫዎችን አሸንፏል። 672 ጨዋታዎችን ለአርሰናል አድርጓል። በአንድ ክለብ ብቻ ከሚታወቁ ተጫዋቾች መካከል ስሙ የሚጠቀስ ነው። ከዛ በተጨማሪ 19 ዓመታትን በአርሰናል አገልግሏልና በአምበልነት ደረጃ ትክክለኛ ስሙ መጠራት ያለበት ቶኒ አዳምስ ነው። ከጆን
ቴሪም ከፓትሪክ ቪዬራም የበለጠ የሚል ነገሩን አስቀምጧል። በአርሰናል ደጋፊዎች ብዙ የሚጠላው መኒኮል የሚሉት አሽሊ ኮል የሰጡ አስተያየት ነው። ከዛ ውጪ ሌሎች ጉዳዮችንም አነሳለሁ። እነዚህ ጉዳዮች ደግሞ ከአምበልነት ጋር በተያያዘ የቀድሞ በሮማ ተመልክተኗል፣ በሊቨርፑልም ተመልክተኗል። የቻምፒየንስ ሊግ አሸናፊ ነው። ጆን አረን ሬሲ ይባላል። የተጫዋች ኖርዌያዊ ነው። ኖርዌያዊው ማርቲን ኦዴጋርድ ላይ ደግሞ የተነሳበት ይመስላል። ዴክላን ራይስ ትክክለኛ አምበል መሆን ይችላል የሚል አንድ ውይይት ላይ የሰጡ አስተያየት ነው። ሌስኮትን የአስቶን ቪላ የቀድሞ ተጫዋች የምናውቀው ነው እና ዌል ራውንድ ነው ራይስ እና አምበል መሆን አለበት የሚል ሀሳቡን ሲያካፍል ነበረ። በዚህ ጉዳይ ላይ ተመሳሳይ ሀሳብ የሰጠው ደግሞ ያው ቀደም ያነሳውላችሁ ጆን አረን ራይሲ ነው። ከሰጣቸው ጉዳዮች መካከል ለምሳሌ በአርሰናል ትክክለኛ አምበልነት መካከል የሚጠቀስ ነው። ያ ማለት ደግሞ ዴክላን ራይስ አምበል መሆን የሚችል በቡድኑ ላይ በእያንዳንዱ ነገር መምራት የሚችል ነው። በእርግጥ በቡድኑ ውስጥ አንድ አምበል ብቻ አይደለም፣ ብዙ አምበሎች መኖር አለባቸው። በአርሰናል ቤት ያንን እናያለን የሚል ነገር አንስቷል። በእርግጥ ማርቲን ኦዴጋርድ አሁን ይቀየራል እያልኩ አይደለም፣ ነገር ግን የመጀመሪያ አሰላለፍ ተጫዋችነቱን ይዞ ለማስቀጠል በጣም ይከብደዋል። ኤቤሬቺዜ አሁን ባለው ብቃት የሚቀጥል ከሆነ ፐርፎርም እያደረገበት ያለው ደረጃ ማርቲን ኦዴጋርድ በተቀያሪ ወንበር ላይ እንዲቀመጥ የሚያስገድደውና በአምበልነት ላይቀጥል ይችላል። የአርሰናል ተጫዋቾች ምርጫቸው ከዚህ በፊት ማርቲን ኦዴጋርድ እንደሆነ አውቃለሁ። አሁን ለውጥ ይኖራል ብዬ አይደለም ይላል ሪሲ በሚያነሳው ሀሳብ። ያ ማለት በቀጣይ ጊዜ ለውጦች ሊኖሩ ይችላሉ። አሁን ግን የአርሰናል ተጫዋቾች በጣም የሚወዱት አምበላቸው ማርቲን ኦዴጋርድ ነው። ዴክላን ራይስም አምበል ሆኖ መጫወት፣ ቡካዮ ሳካም አምበል ሆኖ መጫወት የሚችል ነው። በእያንዳንዱ ቡድን ውስጥ ግን እንደዚህ አይነት ብዙ በአምበልነት ደረጃ መምራት የሚችሉ ተጫዋቾች ሊኖሩ ይገባል የሚሉ ሀሳቦችን ተመልክተናል። ለሁሉም እነዚህን ጉዳዮች አነሳን። ሀሳቦቻችሁን ጻፉልን። ቻናላችንን ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። አብሮነታችሁን እንፈልጋለን። ለዛሬ እዚህ ላይ እናበቃለን። ነገ በሳምንቱ መጨረሻ ጨዋታ በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።